ማይክል ጃክሰን ክስተት ነበረ። ከሱ በፊትም ሆነ ከሱ በኋላ እሱን የመሰለ ማንም አልነበረም። ብዙዎች እንደሚያምኑት ምናልባትም ማይክልን በድጋሚ ማየት የማይታሰብ ሊሆን ይችላል፣ አርቲፊሻል ኢንቴሊጀንስ ይተካው ካልሆነ በስተቀር። የእናንተ ጥያቄ ስለ እሱ የቀረበውን ድገመን ደጋግመን የሚል ነው። ይህን ሰሞን ይህን እያደረግንን ያለ ነው። ማይክል ደጋግመው ቢያዩትና ቢሰሙት አይሰለችምና እኛስ ብንደግማችሁ ምን ይገደናል? ማይክል ጃክሰን ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉ። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ድምፁ ሐዘንተኛ፣ ብቸኛ፣ የተጎጅነት ቃናና ድባብ ያረፈበት ነው። ዜማዎቹም በሌላ ዓለም በሆኑ ቆንጆ ነገሮች ተጽዕኖ ስር የወደቁ ነው የሚመስሉት። በዓለማችን መሳ ባልነበረውና በማይደረስበት መጠን ተቆላምጦ የበራ የኮከቦች ሁሉ ኮከብ ነበር። ከምንሰማው ተነስተን ሕይወቱ ምን ያህል የተዘበራረቀና የቆሰለ መሆኑን እንደምናውቀው ሁሉ እነዚህኑ የግል ስቃዮቹን እንዴት አድርጎ ወደ ጥልቅና አማላይ ሙዚቃነት እንደሚቀይራቸው አውቀናል። አዎ፣ ያለ ጥርጥር ከማንም በላይ ዓለም ያቀማጠለችው ኮከብ ነበረ። ይሁንና ደግሞ ከሰው በላይ በሆነ ስጦታ ጫና ስር የወደቀ፣ ከዕድሜ ኩዮቹ ጋር አስፋልት ወጥቶ መጫወትን የሚመርጥ ጣፋጭ፣ ግራ የተጋባ አይናፋር ልጅ ነበረ። ሁላችንም ልንረሳው በማንችልበት መንገድ ራሱ ማይክል ጃክሰን በትሪለር ቪዲዮ ላይ እንደተናገረው I am not like other guys፣ እኔ እንደ ሌሎች ሰዎች አይደለሁም እንዳለው ማንኛችንንም የማይመስል በአማልክቶች ምህዋር የሚሾር ነበረ። ማይክል ዜማዎቹ የሚያመነጩትን የትኛውንም አይነት ንዝረትና ምት፣ ቁጣና ለቅሶ፣ ሙቀትና ግለት በአስደናቂ ሰውነቱ አካላዊ መገለጫ ይፈጥሩላቸዋል። እንደ ስሜቱ ጥልቀትና ወጣሪነት ከመሬት ስበት ሕግ የተቃረነ የ45 ዲግሪ ተንጠልጥሎ የመቆም እንግዳ ነገር ይፈጥርላቸዋል። ከ5 እስከ 50 ዓመት መኖሩ ይችን ዓለም 500 ዓመታት የሚያቆይ ደስታ ሰጥቷታል። የ50 ዓመቱ ከያኒ በ50 ዓመቱ ሲሞች ሕልሙን ሁሉ እውን አድርጎ ነው የዓለማችን የትልቆች ትልቅ ኮከብ ሆነው። የማይክል መሳይ የለሽ ንጉሠ ነገሥትነት ያጠራጥራቸው የነበሩና እንዲጠራጠሩ ብቻ የተወለዱ እቡያን ቢኖሩ በዚች ምድር እነሱም እንኳ ቢሆኑ ጁን 25 2009 በኢትዮጵያ አቆጣጠር ሰኔ 18 አምነው ተጠምቀዋል። ያቺ የተረገመች ዕለት ማይክል በልብ ድካም መሞቱ እንደተነገረ በድፍን ዓለም በቅጽበት እንደ ሰደድ እሳት የተዛመተ ክውታና ድንጋጤ ቢኖር ምናልባት 9/11 ብቻ ነው ማይክልን የሚወዳደረው። ሮሊንግ ስቶን መጽሔት እንደጻፈው የጆን ኤፍ ኬኔዲ፣ የሲቪል መብቶች ተከራካሪ ማርቲን ሉተር ኪንግ፣ የኤልቪስ ፕሪስሊ ሞቶች እንኳ እንደ ማይክል ዘመንን የወሰኑ የነበረን አንድ ሁኔታ የቀየረ ጉድ ሊሆን አልቻለም። የማይክል ጃክሰን ሞት በድንጋጤ ሰበር ዜና ያልቀረበበት የዓለም መገናኛ ብዙሃን ካለ ጊነስ ቡክ ኦፍ ሪኮርድስ ውስጥ ሊገባ ይችላል። ማይክል
የዝናና የነውር ማንጸባረቂያ የሆነ ሕይወት ኖሯል። ይሁን እንጂ በምድር እየኖረ ኦክሲጅን እየተነፈሰ ስለ ማይክል ጃክሰን ምንም የማያውቅ ወይም የማይሰማው ፍጡር ሊኖር አይታስብም። ስለ ማይክል ግድ የለሽ መሆን አይቻልም። CNN ላይ የራሱን በራሱ በቪዲዮ ቀርጾ የላከ አልቤርቶ ዊልስ የተባለ ጥቁር አሜሪካዊ የላከውና በCNN የተሰራጨ መግለጫው የሁሉንም ስሜት የሚያጠቃልል ይመስላል። ማይክል ጃክሰንን እየሰማው አደግኩ። በማይክል ፍቅር ወደቅኩ። ማይክልን ጠላሁት። ማይክልን አደነቅኩት። በማይክል ጃክሰን አፈርኩ። በማይክል ጃክሰን ጥልቅ ሐዘን ተሰማኝ። በማይክል ኮራሁበት። የሞቱ መርዶ እንደተሰማ የለጠቀው ዓለም አቀፍ እምባ ማይክል በሕይወት ዘመኑ በራሱ ላይ ያመጣው ውርደት፣ በሱ ላይ የተመሠረቱ አስቀያሚ ክሶች፣ ተወዳዳሪ የሌለው አባካኝነቱ፣ ከሰው የተለየ ፍርሃቱ፣ ፈጽሞ አይረካም ተብሎ የሚታሰበው ራስ አፍቃሪነቱ ናርሲሲዝም እና ለረጅም ጊዜ የተካነበት ጥበቡን እርግፍ አድርጎ የመቀመጥ ወንጀሉ ተደምረው እንኳ ዓለምን ለ40 ዓመታት በላይ ሊያስኮመኮማት የሙዚቃ ጂኒየስ አሁንም ድረስ ጥልቅና ውድ የሆነ ፍቅርና አክብሮት እንዳላት ከእግሯ ቆማ አሳይታለች። በተለይ የተሰጠን ተአምረኛ በጉርምስና ዕድሜዎቹ መክፈቻ ምዕራፍ ላይ ያሳየን እንቅስቃሴ ወይም ኃይል ከሱ በፊትም ሆነ ከሱ በኋላም ደግሞ ሊያሳየን የሚችል እንደኛ አንድ ነፍስ ብቻ ያለው ከያኒ እስካሁን የለም፣ ይመጣልም ተብሎ አይታሰብም። በፖፑላር ሙዚቃ አሜሪካ እንደ ማይክል ጃክሰን ያለ መለኮታዊ ግን ደግሞ አሳዛኝ የሆነ ታሪክ የላትም። እነዚህ ሁለቱ ዕጣ ፈንታዎች መለኮታዊነትና ሐዘን እንደ አንድ ሳንቲም ገጽታ በሕይወቱ ውስጥ ተጣብተው መታየት ጀመሩት ገና ከልጅነቱ ጀምሮ ነበር። ገና ሕፃን ሳለ የአንድ አፍሪካ አሜሪካዊ ትልቅ ቤተሰብ የእንጀራ ገመድና ለአንድ አሜሪካ የሙዚቃ ኩባንያ ደግሞ ተመን የለሽ ብልጽግና የሪካርድ ሌብል ለመሆን በቃ። በዚህም ለራሱ ዝናና ገንዘብ ሲጎርፍለት ከማንም የለየውን ልዩ የራስ ምስል ልዩ እሱነቱን አዳበረ። ማይክል የኖረው በትካዜ ወደ ተሞላው የራሱ ውስጠታዊ ዓለም ሲሆን አቅላችንን ያሳጡንን ራስ የሚመቱ የዜማ ውስኪዎቹንም የጠመቀልን ይህንን ውስጠታዊ መከፋቱንና አእምሮቱን ወደ አስደሳችና ትሪለሪያዊ ቢሊጂኒያዊ ስነ ጥበብ እየለወጠልን ነበር። ጥንካሬውም የሚመነጨውና የኋላ ኋላ ገዳይ ጠንቆች ሆነው እስኪገሉት ድረስ ቀላል የተጎጅነት ስሜቶቹን አምቆ ያኖራቸው በትካዜ ውስጠት ውስጥ ነበር። ለምን ማይክል እንዲህ ያለው ውስጠት ወይም ውስጣዊ ሕይወት ሊኖረው ቻለ የሚለው ጥያቄ ምላሽ የሚገኝለት ካስተዳደጉ ነው። የማይክል አባት ጆ ማይክል ኢንዲያና ጋሪ በምትባለው ከተማ የክሬን ኦፕሬተር ነበረ። የ1950ዎቹ ጋሪ ኢንዲያና በግዛቲቱ ኢንዱስትሪ ሕይወት ውስጥ ምን ያህል ጥቁር ከተራ ጉልበት ሠራተኛነት የተሻገረ የሰለጠነ ባለሙያ ይሁን ወይም አይሁን ተብሎ የቁጥር ተመን የተጣለባት ግዛት ነበረች። እኩል ሰሩም አልሰሩም ጥቁሮች ከነጮች እኩል እንዲከፈላቸው የማሰብን ቅብጠት አስቀድመው እንዲተውት ሕይወት በሻካራ መዳፏ ልክ ያስገባቻቸው ክፉ ወቅት ነበረች። በሥራ ላይ አደጋም ቢሆን በርከት እያሉ የሚሞቱ ጥቁሮች ብቻ ነበሩ። ሕይወት በኢንዲያና ባለቀለም ነበረች፣ ውድና ርካሽ። በዚህ ርካሽነት ውስጥ የክሬን ኦፕሬተሩ ጃክሰን ወደ ታላቅ ብርሃን መውጣት ይፈልጋል። በሙዚቃ በኩል የአልባማዋ ካትሪን ስክሩዝ የአቶ ጆ ጃክሰን ሚስት ለመሆን የቻሉት ወደ ምስራቅ ቺካጎ ኢንዲያና ውስጥ መጥተው ይኖሩ ስለነበር ነው። ይቺ ምስኪን አፍሪካ አሜሪካዊት ሴት የአገር ሰው የሚባለውን ካንትሪና ምዕራባዊ ሙዚቃ እየሰማች ያደገች፣ አንድ ቀንም
እኔም ዘፋኝ ሆናለሁ የሚል ህልም በልቧ ውስጥ ልብ ሸጉጣ ስትኖር ሳለ ፖሊዮ ተመቀኛች። ዕድሜዋን እያነከሰች እንድትራመድ አደረጋች። በ1949 እንደ አውሮፓውያን አቆጣጠር ነው ሁሉም ጆ ጃክሰንና ካትሪን ሲጋቡ ወጣት ነበሩ። አናት በአናት አከታትለው መውለድ ጀመሩ። የመጀመሪያ ልጃቸው ማውሪን በቅጽል ስሟ ሬቢ ይሏታል በ1950 ተወለደች። በዓመቱ ሲግመንድ ወይም ጃኪ፣ በ53 ቶሪያኖ ወይም ቲቶ፣ በ54 ጀርሜን፣ በ56 ላቶያ፣ በ57 ማርሎን። የተቀባው ባለጸጋው ማይክል ጃክሰን ኦገስት 29 1958 ለጆ ጃክሰንና ለካትሪን ከድህነት ማምለጫ እልህ ብቻ ሳይሆን ለመላው ዓለም ድህነት ተወለደ። የሁለቱ አፍሪቃ አሜሪካዊ አብራክና ማኅፀን ተባረከ። 7ኛ ልጃቸው ማይክል ጃክሰን ሆና በ61 ዓመተ ምህረት ራንዲ፣ በ66 ደግሞ መሟጠጫዋ ጃኔት መጣች። ማይክልና ቤተሰቡ ሁሌም ሙዚቃ ይሰማሉ። አባታቸው ጆ የሙዚቃ ባለሙያዎች እርባን ብሉስ ስለሚሉት የዜማ ስልት ያደላ። ከወንድሞቹ ጋር ተጣምሮ ፋልኮንስ የሚባል ባንድ አቋቋመ። በየቡና ቤቶችና በጋሪ ዙሪያ በሚገኙ የተለያዩ የዳንስ ዝግጅቶች ላይ የተገኘ በመስራት የድሃ ቤተሰቡን ጉሮሮ ለመዝጋት ባተለ። ፋልኮኖች ከአንጀት ጠብ የሚል ነገር ሳይሰሩ እንዲሁ እንደባተሉ ቆይተው ሲበተኑ ምሬተኛው ጆ ጃክሰን ተስፋቸውን ያሳርፉበት ጊታራቸውን የመኝታ ቤት ቁም ሳጥናቸው ውስጥ ሰቀሏት። የማንም እጅ፣ የማንም ቀበጥ ፍላጎች በወዛቸው የረሰረሰው ተስፋቸውን ከጊታሯ ላይ እንዳይፈቀፍቅባቸው እንደ ወግ ዕቃ እንዳያት ቅድማያት ውርስ ጊታራቸውን ጠበቋት። ካትሪን በቤት ውስጥ ስትሠራ በልጆቿ መሃል ተከባ የምትችለውን ሀገረሰብ ሙዚቃ እያንቆረቆረችላቸው እነሱም ዜማ ጠብቀው አብረዋት እያቀነቀኑ ታስተምራቸዋለች። ለቤተሰቡ 3ኛ ልጅ የሆነው ቲቶ ልቡ ያለው እንደ አባቱ የሙዚቃ መሣሪያ የመጫወት ፍቅር ላይ ነው። አንድ ቀን የአቶ ጆ ጃክሰንን የወግ ዕቃ የነገ ተስፋ ውዷን ጊታር ከአባቱ ቁም ሳጥን ያወርድና በሱ ጊታር መችነት ከወንድሞቹ ጋር ይደንሳል። በዚህ መሃል የቲቶ ገረፋ የጊታሯን አንዷን ክር በጠሰው። ወደ ቤታቸው ሲመጡ ጆ ጃክሰን ተስፋቸው የተቆረጠ ያክል በንዴት ጦፉ። የወገባቸውን ቀበቶ ፈተው ቲቶን ለመጠጡት ጠበጠቡት። በዚህ ሳያበቁ የጊታሯን ክር መልሰው ቋጥረው ቲቶን ለምን አወረድክ? በማን አለብኝነት ልታበላሸው ወይስ ፍላጎትና ችሎታው ኖሮህ? በሚል ቁጣ ጊታሯን አሳቅፈውች የወገባቸውን ቀበቶ እየነካኩ በልኮ ተጫዋትና ሳየኝ ነው የምልህ አሉት። ቤተሰቡ ተሰቀሰ። ካትሪን እሳት ውስጥ የወደቀ ላስቲክ ሆነች። ቲቶ ጫማውን ከመሬት እየተመተመ ጊታሩን እንደ ግልቢያ ፈረስ ጋማውን አስነስንሶ ጭራውን ቆልቶ ያሰግረው የሽምጥ ያስሮጠው ጀመረ። ጆ ጃክሰን ባልደረቀ ልጃቸው ፊት ፈዘው ቆመው ሙዚቃ እንጀራችን ነው አሉ። በቲቶ ብቃት ያ ያከተመ የመሰላቸው ተስፋ መልሶ ያበበው ሚስተር ጆ ለቲቶ አዲስ ጊታር ገዝተው መጡና የሬይ ቻርልስን ሙዚቃ አሰለጠኑች። ወንዶቻቸውን በሙሉ ወደ አንድ ባንድ አመጧቸው። ጀርሜን ለመሪ ድምፃዊነት ታጨ። አንድ ቀን ግን በድምፁና በአደናነሱ ታላቅ ወንድሙን እየሸፈነው የመጣው የ4 ዓመቱ ማይክል ጃክሰን የጄምስ ብራውንን ዜማ አብሮ እያቀነቀነ ሲያዜም እናቱ ካትሪን ልብ ብላ ሰማች። ኋላ ባለቤቷ ቤት ሲመጡ ጆ
አንድ አዲስ መሪ ድምፃዊ ሳናገኝ አልቀረንም ብላ በሰረችው። ካትሪን ጊዜ ካለፈ ዓመታት በኋላ ስትናገር ማይክል ላይ የምታየው ምክንያት የማይቀርብለት ችሎታዎቹ ያስፈራት ነበር። የልጇ ድምፅ ውስጥ ደግሞ እንዲሁ ያልተለመደ አንድ ልዩ ነገር ታስተውል ነበር። እሱም በሱ ዕድሜ ያሉ ልጆች በጭራሽ ሊኖራቸው የማይችል የናፍቆት ሰቀቀንና የሕይወት ውጣ ውረዶች በሱ የልጅ ድምፅ ቃና ላይ ተንሳፈው ልብ ይነኩ ጀመር። ማይክል ተፈጥሯዊ ኮከብ ነው። የሁሉንም ትኩረት የሚያርፍበት ሳቢ ነው። መስፈንና መደነስ ይወዳል። በልጅነቱና በዘፈኖቹ መካከል ያለው ልዩነት ከወንድሞቹ መካከል የሁሉን ዓይን የሚሻማ ኮከብ አደረገው። ትንሹ ማይክል የደስደስ ያለው ፈረንጆቹ እንደሚሉት ኪዩት ነበር። የዛን ያህል ደግሞ ዳይናማይት ዲናሚት ነበር። ክሬን ነጂው ጆ ጃክሰን አሁን ልጆቻቸውን እየነዱ ነው። የክሬን ዘንግ ያላስዳሰሳቸውን የሕይወት አድማስ በልጆቻቸው ጅምላ ስጦታ ሊዳስሱ ቆርጠዋል። እናም ሥራውን ይችሉበታል። ፕሮፌሽናል ሙዚቀኛ ለመሆን በትክክል ምን ማድረግ እንደሚያስፈልገኝ ያውቅ ነበር ብለዋል ማይክል ጃክሰን ስለ አባቱ ሲናገር። ማይክራፎን እንዴት መያዝ እንዳለብኝና ተመልካቹን የሚያማልሉ አኳኋኖችን እንዴት ልፈጥራቸውና ልፈጽማቸው እንደምችል በትክክል አስተምሮኛል። ይሁን እንጂ እሳቸው ራሳቸው ጆ እንዳመኑት ፋታ የሚባል ነገር አያውቁም ነበር። በ1984 ለታይምስ መጽሔት ሲናገሩ አድማጮች ዓመተ ምሕረቱ በሙሉ የፈረንጆች መሆኑን ደግሜ ላስታውስ እወዳለሁ። በ1984 ለታይምስ መጽሔት ሲናገሩ ልጆቼ የመድረክ ሰዎች የመሆን ፍላጎት እንዳላቸው ሳውቅ አብሬያቸው አምርሬ መስራት ጀመርኩ። 3 ዓመት ሙሉ ውልፍት ሳላደርግ በስልጠና ከቀጠቀጥኳቸው በኋላ ነበረ ነፃ የለቀኳቸው። ያ ማለት በየቀኑ ያላቋረጠ የ2 እና የ3 ሰዓታት ተከታታይ ስልጠና ለ2 ወይም ለ3 ዓመታት ያህል ማለት ነው። መጀመሪያ ላይ የእነሱ የዕድሜ እኩዮች እየወረቁ ሲጫወቱ ሲያዩ፣ እነሱ ግን በስልጠና ተጠምደው ማሳለፋቸው ትንሽ አበሳጭቷቸው ነበረ። ነገር ግን የሙዚቃ ክህሎቱ እየሰረጻቸው ሲመጣ ስልጠናውን እየወደዱት መጡ አሉ። የማይክል ትዝታ ግን ከሳቸው ይለያል። ሙኖክ በሚለው ታሪክ ውስጥ እንደጻፈው ለሱ እንዘፍናለን እንደንሳለን፣ እሱ ይተቻል አለስ ጀምር። ካሳሳትክ ትመታለህ፣ አንዳንድ ጊዜ በቀበቶ ሌላ ጊዜ በልምጭ። እኔ ብዙውን ጊዜ ከልምምድ ውጪ በሆኑ ምክንያቶች ነበር የምደበደበው። አባዬ እብድ እስከሆን ድረስ ስለሚያበሽቀኝና ስሜቴን ስለሚጎዳው በሆነ ነገር ልመታው ፍጭርጭራለሁ። ለዚህ ድፍረቴ መልሶ ይደበድበኛል፣ የበለጠ ይቀጠቅጠኛል። ከዛ ጫማን ስቼ ወረውርበታለሁ ወይም በእጆቼ ቡጢ ጨብጬ ልመታው ሰነዝራለሁ፣ ሰንዝሬም እመታዋለሁ። ለዚህም ነው ቀሪዎቹ ወንድሞቼ ሁሉ በጋራ ከሚደበደቡት በላይ ለብቻዬ የምቀጠቀጠው። ለእኛ ስለነበርኩ በጣም በደበደበኝ ቁጥር መልሼ ስለመታው እሱ ሊገድለኝና ቦጫጭቆ ሊጥለኝ ይደርሳል ብሏል ማይክል በትዝታው። ይሁንና ይህን የመሳሰሉ ድርጊቶች ከያኒው በኋላ ዕድሜው ሊያካክሳቸው ያልቻሉ ጉድለቶችን አደርሰውበታል። ማይክል ለቤተሰቡ የሙዚቃ ተስፋና የኋላ ብልጽግና ቁልፍ የጨበጠ አስኳል ቢሆንም ከዚህ ውጭ ግን በአባትና በኮከቡ መካከል አንድም የአባትና የልጅ ትስስር አልነበረም። ማይክል በሙን ዎክ ታሪኩ ይቀጥላል። በጣም የምጸጸትባቸው ጉዳዮች ቢኖሩ ከአባቴ ጋር ምንም አይነት እውነተኛ መቀራረብ አለመኖሩ ነው። አባቴ ለዓመታት በራሱ ዙሪያ የኤሊ ድንጋይ ለብሶ ነበር ነው። ስለ ቤተሰባችን ቢዝነስ መሆን ያለበትን ከተናገረና ከተነተነ በኋላ ሌላ መናገር ስለማይችል ዝም ይላል።
ከኛ ጋር መግባባት ቸግረው ነበር። ሁላችንም አብረን ተቀምጠን እያለ እሱ እንደ ባይተዋር ክፍሉን ለቆ ይወጣል። በ1964 አካባቢ ሚስተር ጆ ልጆቻቸውን በተሰጥኦ ውድድሮች ውስጥ ማሳተፍ ጀመሩ። ብዙዎችንም ውድድሮች በቀላሉ አሸነፉ። ስቲል ታውን ለተባለ የመንደራቸው አሳታሚ ዘንድ ያወጡት የመጀመሪያ ሲንግላቸው ቢግ ቦይ አካባቢውን ጆሮ ሰረቀ። ይህን ሳይ መጀመሪያ ሕፃናት እኮ ናቸው አልኩ። ወዲያው መለስ ብዬ ግን በጣም ፕሮፌሽናል የሆኑ ልጆች መሆናቸውን ተረዳሁ። ካሁን በኋላ ምንም መጠበቅ አያስፈልገኝም፣ ለመድረክ ሥልጠና ዝግጅት ብቁ መሆናቸውን አመንኩ አሉ ጆ በ1971 ዓመተ ምህረት ስለ መጀመሪያው ቢግ ቦይ ሲንግልና እንድምታው ሲያስረዱ። በ1966 ልጆቻቸውን በጋሪ ከተማና እንዲሁም በቺካጎ በሚገኙ የጥቁር የምሽት ክለቦች ተራ እያስያዙ ማጫወት ጀመሩ። ብዙዎቹ ክለቦች የአልኮል መሸጫዎችና ራቆት ደናሾችን ያስተናግዱ ነበር። ይህን ነገር ለዚህ 9 ዓመት ልጅ ጎጂ እኮ ነው ትላለች እናትየዋ ካትሪን ለባሏ ጆ ጃክሰን። ጆ አይሰማትም። ይሁንና የ9 ዓመቱ ማይክል የልጅ ሕሊና የሚያየውን ነገር በአግባቡ የሚገነዘብበት አግባብነት ያለው ዕድሜና ብስለት በሌለ ሁኔታ ግራ ተጋብቶ ያያል። ቺካጎ ውስጥ በሆነ አንድ ምሽት ክበብ ግራና ቀኝ ክንፍ ቦታዎች እየቀያየርኩ ቆሜ ስሟ ማሪ ሮዝ የምትባል ልጅ የምታደርገውን አይ ነበር። ልጅቷ ልብሶቿንና የውስጥ ሱሪዎቿን አወላልቃ ወደ ታዳሚው ትወረውራለች። ወንዶቹ ልብሶቹን ከወደቁበት እያነሱና ወደ አፍንጫቸው እያስጠጉ ይጮኻሉ። እኔና ወንድሞቼ ይህን ሁሉ ቆመን ስንመለከትና በሕሊናችን ሲሰርጽ አባታችን እያየ ምንም አይመስለውም ነበር ብሏል ማይክል። ሌሎች የሚያስታውሱ ሲናገሩ ደግሞ ጆ ጃክሰን የ10 ዓመቱን ማይክል መልበሻ ክፍል ውስጥ ይቆልፍበትና እሱ ከጓደኞቹ ጋር ምሽቱን ሊደሰት ይወጣል። ማይክል ለሰዓታት በተዘጋ ቤት ውስጥ ፈጦ ወይም ተኝቶ ያሳልፋል። ማይክል ጃክሰን ሌላ የሚያስታውሰው አሞት የተኛበት ቀን እንኳ ተነስቶ ወደ መድረክ እንዲወጣ ይገደድ ነበር። ማይክልና ወንድሞቹ አሁንም ድረስ ቺትሊን ሰርኪዩት ተብሎ የሚታወቀውን የጉዞ ኪነት ጀመሩ። በመላው አሜሪካ የሚገኙ የጥቁር መዝናኛ ቤቶችን እያካለሉ መስራት ሲጀምሩ አባታቸው በትምህርታቸው ቢያንስ አማካኝ ተማሪዎች እንዲሆኑ አጥብቆ ይቆጣጠራቸውና ተሳክቶለትም ነበር። ይህ ጉዞ ጃክሰኖችን ቴምፕቴሽንስ፣ ሳም ኤንድ ዴቭ፣ ጃክ ዊልሰን፣ ጄሪ ባትለር፣ ኦ ጄይስ እና ኤታ ጄምስ ለመሳሰሉ የአር&ቢ ሮክ ኤንድ ብሉስ አቀንቃኞች ጋር ቢያስተዋውቃቸውም ማይክል ግን እንደ ጄምስ ብራውን ቀልቡን የሳበው አልነበረም። ሲያስታውስም የጄምስ ብራውንን እያንዳንዷን አረጋገጥ፣ እያንዳንዷን ማቃሰት፣ እያንዳንዷን መሽከርከርና አዛዟር ጠንቅቄ ያውቅ ነበር ብሏል። ሲቀጥልም የሚያቀርብልህ የመድረክ ሥራ ስሜትህ እንጥፍጥፍ ብሎ እስኪወጣ ድረስ ያደክመሃል። አካላዊ መገኘቱ በሰውነቱ ቀዳዳዎች ሁሉ የሚረጨው እሳት ክስተታዊ ነው። ፊቱ ላይ እንደ ጤዛ የተቋጠሩትን የላብ ኳሶች በሙሉ ውስጥህን ጠልቀው ይሰሙታል። ያለበትን የስሜት ማዕበል ይገባሃል። አንድ ጥግ ቆሜ እሱን በማየት የተማርኩትን ለማንም ማስተማር አትችልም። በዚህ ጉዞ ላይ 5ቱ ጃክሰኖች ካዩአቸው የመዝናኛ ቤቶች መካከል ትልቁ የኒውዮርኩ አፖሎ ነበረ። ጊዜው 1967 ነበረ። ጃክሰን 5 ወይም ጃክሰን 5 አማተር የምሽት ትርኢት አሸናፊ ሆነው አባታቸው ጆ ጃክሰን የኋላ ኋላ የልጆቹ ዕውቅና ወይም ትርፍ የሱ ቢሆንም ለመድረክ ሕይወታቸው ስኬታማነት ግን ያለውን ዕውቀት፣ ጉልበት፣ ገንዘብን ጥፍጥፍ አድርጎ አውሎላቸዋል። በዚህ ሰርኪዩት የተባለ ጉዞ ላይ ያለም
በጊዜው የምርጥ ጥቁር አሜሪካውያን ድምፃውያን ዋነኛ አሳታሚ በነበረው ሞታውን ኩባንያ ጋር በጀመራቸው ሥራዎች ትናንሽ ግን ተከታታይ ስኬት እያስመዘገበ ከነበረው ግላዲስ ናይት ከተባለ ባለሙያ ጋር ይገናኛል። በዚህ ሰውና እንዲሁም በሞታውን የአር&ቢ ኮከብ ቦቢ ቴለር አበረታችነት የተነሳ ጆ 5 ልጆቹን በዚህ ኩባንያ የብቃት መመዘኛ ይደረግላቸው ዘንድ ወደ ዲትሮይት ይዟቸው አቀና። በ1969 ኩባንያው ሞታውን የጃክሰን ቤተሰቦችን ወደ ሎስ አንጀለስ አዛውሮ በታዋቂዋ ድምፃዊ ዲያና ሮስና እንደዚሁም በራሱ በሞታውን ባለቤት ቤሪ ጎርድ መኖሪያ ቤቶች ከፋፍሎ ያኖራቸው ጀመር። ስልጠና ጀመሩ። የሞታውን ኩባንያ ባለቤት ምን ይላቸው እንደነበረ ማይክል ያስታወሰበት ቃል ተጽፏል። የዚህ ዓለም ትልቁ ነገር ትልቁ ጉዳይ አድርጋችኋለሁ። የመጀመሪያ ነጠላ ዜማችሁ ቁጥር 1፣ ቀጥሎ የምታወጡት ነጠላ ዜማችሁ ቁጥር 1፣ ሶስተኛ የምታወጡት ነጠላ ዜማችሁ ቁጥር 1 እንደሆነ ይቀጥላል። መደዳውን 3 ቁጥር 1 ተደማጭነት ያላቸውን ሥራዎች ትሠራላችሁ ይላቸው ነበር። ጎርዲ ሞታውን ተብሎ መታወቅ የጀመረውን የሙዚቃ ኩባንያ የመሠረተው በ1959 ታምላ ሪከርድስ በሚል ነበር። ከአምስቱ ጃክሰኖች ጋር በተፈራረመበት ወቅት ከስሞኪ ሮቢንሰንና ከሚራክልስ፣ ከቴምፕቴሽንስ፣ ከማሪ ዌልስ እስከ ዲያና ሮስ እና ዘ ሱፕሪምስ ያሳተመ የታወቀ የጥቁር ድምፃውያን ምንጭ ወይም አባይ ሆኖ ነበረ። የስቲቪ ዋንደርንና የማርቪን ጌይ ፈርቀዳጅ ሥራዎች ያሳተመው ሞታውን ከአምስቱ ጃክሰኖች ጋር ከሙሉ አልበም በፊት ምርጥ ሲንግሎችን ወይም ነጠላ ዜማዎችን ማዥጎድጎድ ጀመረ። የመጀመሪያው አይ ዋንት ዩ ባክ ተመለሽ ባክሽ ጎርዲ እንዳለው ቁጥር 1 ተደማጭ ሆነ። ሁለተኛው ነጠላ ዜማ ኤቢሲ ወጣ። ጎርዲ እንደተነበየው የቀደሙ ዜማዎችን እያንከረባበተ የቻርቱ ቁጥር 1 ሆነ። ሦስተኛው ዘ ላቭ ዩ ሴቭ ያተረፍሽው ወይም ያዳንሽው ፍቅር ጎርዲ እንደተነበየው ይሄም ዘሎ ቁጥር 1 ላይ ተሰቀለ። አራተኛው አይ ዊል ቢ ዜር አለሁልሽ አሜሪካንን እየናጠ ቁጥር 1 ሆኖ ተወዳጅ ሆነ። ድሉና ስኬቱ በአምስቱ ጃክሰኖች ስም ይጠራ እንጂ እውነተኛ ባለቤቱ ትንሹ ማይክል ነበረ። ባለሙያዎች እንደሚሉት ድምፁ ከተለመደው የወንድ የሶል ሙዚቃ ድምጸት በላይ ይባስ ብሎ ከጾታ ልዩነት በላይ ነበረ። እንደ ወንድም እንደ ሴትም አጣምሮ የያዘና የበለጠ ድምፅ። ጃሰን ኪንግ የተባለ ካልቸራል ክሪቲክና ሙዚቀኛ ሲጽፍ በተቀረጹ ሙዚቃዎች ታሪክ በሱ ዕድሜ እጅግ የተራቀቀ ፖፑላር ድምፃዊ ነው ብል ማጋነን አይደለም። በዚህ ለጋ ዕድሜ ይህን ያህል የድምፅ ብስለት ወይም ኦቶሪቲ ሊኖረው አይጠበቅም ነበር ብሏል። ለቀጣዮቹ ጥቂት ዓመታትም ማይክልና ወንድሞቹ ዓለምን ገዙ። ይሁንና ወዲያው መሰናክል ተጋረጠባቸው። ያዥጎደጎዱትና ጮቤ ያስረገጡባቸው የነበሩ ዜማዎቻቸው እነሱ ያልጻፏቸውና ያላዘጋጇቸው የእነሱ ፈጠራ ያልሆኑ ናቸው። ማይክል የመጻፉንና ዜማ የመቀመሩን ሥራ ይሰጧቸው ዘንድ መታገል ጀመረ። ሞታውን ግን በፍጹም እምቢኝ አለ። እምቢኝ ብቻ ሳይሆን የፈጠራውን ሥራ ለእናንተ መተው ነውርም ነው አላቸው። ማይክል አንድ ነገር ግልጽ ሆናለች። ሞታውን በምንም ሁኔታ እንዲያድጉ የማይፈቅድላቸው መሆኑን። ማይክል ድምፁን አጥፍቶ ማድባት ጀመረ። ልክ በምሽት እንደሚያድን ጭልፊት ነበርኩ። ከኔ እይታ የተሰወረ ምንም ማድረግ የሚችሉት ነገር አልነበረም። በራሳችን ለመውጣት ወስኛለሁ። በ1975 አባታቸው ጆ ጃክሰን
ኤፒክ ሪካርድስ ጋር የ500% የሮያልቲ ክፍያ ተመን በመፈራረም ለልጆቹ አዲስ ውል ገባ። ኮንትራቱ ለጃክሰኖች አንድ የብቻ ዜማ ወይም አንድ ድምፃዊ ብቻ የሚጫወተው ዜማ እንዲጫወቱ የሚፈቅድላቸውም ነበር። ነገር ግን በዚህ ሥራ ውስጥ የሞታውን ባለቤት የጎርደን ልጅን አግብቶ የነበረው ጀርሜን በቡድኑ ሳይካተት ቀረ። ሞታውን ባቀረበው ክስ ምክንያትም ጃክሰን 5 የሚለውን መጠሪያ እንዳይጠቀሙ ታከዱ። እነሱም ያለ 5 ቁጥር ዘ ጃክሰንስ ተብለው ኤፒክ ሪከርድስ ዘንድ አሳተሙ። ጃክሰንስ በሚለው ስፔሊንግ የመጨረሻዋን ኤስ ሆን ብለው ቦርጯን በመግፋት 5 ቁጥር ሊያስመስሏትና ሕግን በጥግ በኩል ሊያልፉት ሞከሩ። ጃክሰኖች የሙዚቃቸውና የድምፀታቸው ቃናና አቅጣጫ ወሳኝ የሆኑት በ1978 ዴስቲኒ የተባለ ሥራቸውን ነበረ። ብሌም ኢት ኦን ዘ ቦጊ እና በኃይል የታመቀው ሼክ ዩር ቦዲ ዳውን ቱ ዘ ግራውንድ ገላሽን ወደ መሬት አርገፍግፊው የተባለ ለስላሳ ስሪት ነበር። በዴስቲኒ የፑሽ ሚ አዌይና ብሌስ ሂዝ ሶል በተሰኙ ዜማዎቻቸው ውስጥ አዲስ ጥልቅና የስሜት ውስብስብነት ማንጸባረቅ ችለዋል። ዴስቲኒ የለውጥ መግቢያ ቢሆንም ማይክል ግን ከዚህ ተቀብሎ ከወንድሞቹ መካከል ሰብሮ በመውጣት ራሱን ጨረቃን የረገጡ ጠፈርተኞች በውቅያኖሶቿ ሰማያዊነትና በደመናዎቿ ነጭነት የተነሳ አናቷ ነጭ፣ አብዛኛው ውሃ ክፍሏ ሰማያዊና ቡኒ የመሬት ጎኗ ከጨረቃ ላይ ሆነው ሲያዩዋት ባዶ ገዋ ላይ የተንጠለጠለች ሰማያዊና ነጭ ዕንቁ ኳስ ትመስላለች ያሏትን ውዷን ምድራችን ላይ የነገው ሶሎ አርቲስት ከጃክሰኖች የወጣ ድምፃዊ ማይክል ጃክሰን ይሆን ዘንድ አቆብቁቧል። የመጀመሪያ እርምጃው አባቱን ከማናጀርነታቸው ማባረርና በምትካቸው ፕሮዲውሰር ኩዊንስ ጆንስን የሙያ አባት ወይም ማናጀር አድርጎ መቅጠር ነበር። የራሴን ዜማዎች ጽፌ ሳዘጋጅ የመጀመሪያ ነበር ብሏል ማይክል ጃክሰን የእሱና የኩዊንስ ጆንስ ጥምረት ፍሬ ካፈራ በኋላ። ይህንንም ነፃነት የሚሰጠኝና የራሱ ሙዚቃዊ ክህሎት ያልተገደበ ባለሙያ ፈልግ ነበር ብሏል። ባለሙያዎች እንደሚተነተኑት ጆንስ በለስላሳ ራሮታዊ ፍመት ባመቀው ሮክ ዊዝ ዩ፣ ዶንት ስቶፕ ቲል ዩ ጌት ኢነፍና ሺ ኢዝ አውት ኦፍ ማይ ላይፍ በተሰኙ ዜማዎች ውስጥ በማይክል ድምፀት ውስጥ የነበረውን እውነተኛ የልብ መሰበር፣ የእምባ ሲቃ ሳይነካው እንዳለ መተውና ለአጠቃላይ ድምፀቱ የደስታ ፍልቅልቅነት ማከሉ ነበር። የእነዚህ ድምር ውጤት ወይም እያወራውላችሁ ያለውች ስለ ማይክል የመጀመሪያው የብቻው አልበም የ1979 ኦፍ ዘ ዋል ነበር። ማይክልና ጆንስ ለመጀመሪያ ጊዜ የተገናኙት በ1970ዎቹ መጀመሪያ ዓመታት ሳሚ ዴቪስ የተባለ ባለሙያ ቤት በተጠራ ፓርቲ ላይ ነበረ። በ1978 ዘ ዊዝ በሚሰኘው ፊልም ላይ አብረው ተውነዋል። ዊዝን ስንሰራ ማይክልን በማየት የነፍሱን ጥልቀት ተረዳሁት ይላል ኩዊንስ ጆንስ። የሁሉንም ተዋናይ ቃለ ተውኔት ያውቃል። የሁሉንም ዘፈኖች ያውቃል። የሁሉንም የዳንስ አረጋገጥ ስልት ያውቃል። ይህን ሁሉ ያውም በፍጥነት እንደ ስፖንጅ የሚመጥሰው ፈጽሞ አይቼ አላውቅም። ጆንስና ማይክል የሚያግባባቸውን ንግግር የጀመሩት በፊልም ወቅት ማይክል ሶክራጥስ የሚለውን ስም ሶክራይቲስ በሚል አዛብቶ ሲያነበው ሰምቶ ካስተካከለው ጊዜ ጀምሮ ነው። ማይክ አለው ጆንስ፣ ሶክራትስ ነው ሲነበብ አለው። የግሪኩ ፈላስፋ መንፈስ በስሙ አስተዋወቃቸው። ኦፍ ዘ ዎልን በማዘጋጀት የማይክልና ጆንስ ሥራ በ1978 ነው የተጀመረው። ይሄም ሊሆን የቻለው ከሶክራትስ ንግግር በኋላ ጆንስ
ያንተን አንድ አልበም ባዘጋጅ ደስ ይለኝ ነበር ብሎ ባነሳለት ሐሳብ መሰረት ማይክል አስታውሶ ናንስራ ስላለው ነው። በኩዊንስ መኖሪያ ቤት ውስጥ ነበረ ልምምዱ። ኩዊንስ ማይክልን ያስታውሳል። ማይክል ያለ ልክ አይናፋር ስለነበረ ፊቱን ከኔ መልሶ ጀርባውን ሰጥቶ አግዳሚ ሶፋ ላይ ተቀምጦ ሲያዜም፣ እኔ ደግሞ መብራቱን ባጠፋነው ክፍል ውስጥ አይኖቼን በሁለት እጆቼ ሸፍኛ አዳምጠው ነበር። ኩዊንስ በግል ታሪክ ውስጥ ያሰፈረውን ይህን አስተያየት በመድገም ደግሞ ከማይክል ጋር ኢት ኢዝ ዘ ፎሊንግ ኢን ላቭ የተሰኘውን ዜማ አብራ በጥንድ የተጫወተችው ፓቲ ኦስቲን ከማይክል ጋር ስለነበራት የመጀመሪያ ትውውቅ ስትናገር ቡቺን የማቀረብ ያህል ነበረ። እጅን ዘርግተህ ትዳብሳቸዋለህ፣ እነሱም ፍንክንክ ብለው ይቀርበዋል። የማይክል አቀራረብ ድራማዊ ነው፣ በጣም ልክ ያለው። ለአንድ ሐሳብ ከተገዛ እስከ መጨረሻው ነው የሚሄደው። የፈረስ ጉልበት ነው ያለው። እሱ እንደሚፈልጋት ትክክል አድርገህ እስክታወጣች የሚያስፈልገውን ርቀት ድረስ ለመጓዝ ስሜታዊ ዝግጅነቱ ይኑርህ አይኑርህ አስቀድመ ማወቅ ያስፈልጋል ይላል ኩዊንስ። ማይክል ከኩዊንስ ጆንስ ጋር የሠራው የብቻ ድምፃዊነቱ መመረቂያ ኦፍ ዘ ዎል በዓለም ዙሪያ 20 ሚሊዮን ቅጂ ሊሸጥ የቻለና ማይክልን የገናናዎች ገናና አድርጎ ወደ ሰማየ ሰማያት ቢያወጣውም እሱ እንዳሰበው ለአያሌ የግራሚ ሽልማቶችና ለአልበም ኦፍ ዘ ይር የዓመቱ አልበም ሳያሳጨው ቀረ። በምትኩ ቤስት ሜል R&B ቮካል ፐርፎርማንስ በሚለው ዘርፍ ዶንት ስቶፕ ቲል ዩ ጌት ኢነፍ በተሰኘ ዘፈኑ አንድ ግራሚ ሽልማት በስተቀረ በዋና ዋናዎቹ የግራሚ ሽልማቶች ላይ ተዘለለ። ማይክል በዚህ ጉዳይ ዓመት አለቀሰ። ጥቁር ሰው በዳንስ ሙዚቃ ልኩን ሊያውቅ ይገባል ብለው አጣጣሎች። በ1988 አንድ የጃክሰን ካምፕ አባል ለሮሊንግ ስቶን መጽሔት ሲናገር ያ ገጠመኝ ማይክልን በጣም ጎዳው፣ በጣምም አስተማረው። በታሪክ የታላላቆች ታላቅ የሆንክ ጥቁር አፍሪቃዊ ከያኒ ሊወጣ ትችላለህ። ለብዙ የሙዚቃ ኢንዳስትሪና ሚዲያው ግን አይን ማትገባ አይን ማትሞላ ልትሆን ትችላለህ። ይህን ድርጊት በፍጹም ፍርደ ገምድል ነው ያለው የ21 ዓመቱ ማይክል ጃክሰን፣ ይህ ግን ዳግም አይፈጽምም ሲል ዛተ። እንኳን አይናቸውን ገልጠው ጨፍነው እንኳ ቢሆን እታያቸዋለሁ። እናም ኦፍ ዘ ዎል በወጣ 3ኛ ዓመት በ1982 የ24 ዓመቱ ማይክል ጃክሰን በትሪለር አልበሙ መቃብር ፈንቅለው ከወጡ ዞምቢዎች ጋር አጥንት የሚንቋቋበት የሚርገፈገፍበት ብሬክ ዳንስና በቢሊጂን ሙኖክ ዘላለማዊ አፍታ የአሜሪካንን የጥቁርና የነጭ የተሰኘ ሙዚቃዊ በርሊን ግንብን እንደ ጎርባቾቭ ደርምሶ አሜሪካንን ከለር ብላይንድ የሆነ ፖፕ ካልቸር ውስጥ በንጉሥነት ይዟት ገባ። የግራሚ አዋርድ ተብዬ ሁሉ ማይክል ፊት ውሰደን፣ አንሳን፣ አክብረን፣ ተቀበለን አሉት። ግራሚዎችን በሙሉ ሰይባን ከረባበት ብሎ ጠራረጋቸው። ይህ አዋዜ ልዩ ነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ይህ አዋዜ ልዩ ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።